ካሜራ በተለይ ይዘሽ ይሄን ቪዲዮ ራሱ ታጠፊዋለሽ። ስማኝ፣ ከዚህ በኋላ እቺ ልጅ ናት እያልሽ እንዳትመጪብኝ። አዎ እያጠፋች ነው ብለህ ሂድና ክሰሰኝ። ልብ ስማ፣ ያለው ነገር ትክክል ነች እየሩስ፣ በጣም ትክክል። እነሱም ተረድተውኝ እኔን አንድ እንሆናለን ብዬ አስባለሁ። እና ቤተሰቦች አሁን ያለውት አንዳንዴ ጓደኛዬ ጋር ነው የምሆነው፣ አንዳንዴም ብቻ እንደ ሁኔታው ነው። እኔ ካንተ ምንም የምፈልገው ጥቅም የለም። እኔ ችግር የለውም። ሰላም ልታገኚ ልጅቷን አባት የሆነ ነገር አምጣ፣ ለልጅቷ የሆነ ነገር አድርግ፣ ዳይፐር ግዛ፣ ወተት ግዛ፣ የሆነ ነገር ግዛ ምናምን መባል ፈርታ ከሆነ እኔ ያንን ነገር አልጠይቅም። አለቀ። እግዚአብሔር ይመስገን። ማድረግ መስራት ባለብኝ መንገድ ሁሉ ሰርቼ ለልጄ መሆን አያቅተኝም። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ መተናል ከኢቫና ጋር ባለፈው ስም ወጡላት ምናምን ብዬ ነበረ። ያው ብዙ አይነት ስም ወጥቶላታል። አንድ ስም ፒን አድርጌያለሁ። ያው ግን ደግሞ የሁላችሁም ስም ተመችቶኛል። የምሬ ነው። ሁሉም ዘላዩ ስም ለመምረጥ በጣም ከብዶኝ ነበረ። ምክንያቱም ሁሉም ስም ይገባታል ብዬ ነው ማስበው የምር። እና በጣም ነው የማመሰግነው። በጣም ደስ ብሎኛል። እና ደግሞ 20 ሺህ ገብቻለሁ ማለቴ ልገባ ነው እንደገባው ስለቆጠርኩት ነው እገባለሁ ብዬ ተስፋ ማለት ስላሰብኩኝ ነው 20 ሺህ ልገባ ነው። እና ያው ይሄ የሚሆነው በእናንተ ነው። በጣም ነው የማመሰግነው። በጣም የምሬን ነው። እና ዛሬ የመጣሁበት ምክንያት ምንድነው? ሚላ ደውሎልኝ ነበረ። ከዛ ያው ላውራሽ ፈልጋለሁ ምናምን ነገር ብሎኛል። እሱ ማለት ደውሎልኝ ከዛ በኋላ በቃ እኔም ካሜራ ይዤ መጣሁኝ። ማለት ያው ሁሉም ነገር እኔ በኔ በኩል የሚመጡ ነገሮች በሙሉ እናንተ ጋር መድረስ አለባቸው ብዬ ስለማስብ ከዚህ በኋላ እያንዳንዱ ነገር ምክንያቱም ያው ማወቅ ይገባቸዋል ብዬ አስባለሁ። እና ጠርቶኛል ማለት ላገኝሽ ፈልጋለሁ፣ ላወራሽ ፈልጋለሁ ምናምን አለኝ። እሱን እየጠበኩት ነው አሁን። እሱ እስኪመጣ ያው እኔ እና ኢቫና አንዳንድ ነገር ልበላችሁ። ያው ከኢቫና ጋር ነው የመጣሁት። ባይዘው ሁሌ ያው ይዣት እመጣለሁ። አንዳንዴ ያው አስቀምጫት ቦታ ደስ ይለኛል። ሁሌ ግን ያው ሰው ማስቸገር ነው የሚሆነው። ማለት ያው የሚጠብቅልኝ ሰው ስለሌለ ያው ከዚህ በፊትም ነግሬያቸዋለሁ። ሁሌ ሰው ማስቸገር እንዳይሆንብኝ ብዬ ነው። እና ያው ይዣት በዞርም ደግሞ ቦርሳዬ በሏት በቃ አሁን እኮ እሷን ሸከፍ አድርጌ ነው ወጣው ከቤት እና ቦርሳ ምናምን ማልይዝም በቃ ያው ቦርሳ ያለች እሷ እና ያው ሁሉን መርሼ በቃ ሁሉ ነገሬ ስለሆነች እኔ እንጃ ያው ከቤት ሁላ ወጥቼ የምር እስክመለስ ድረስ እንዴት እንደሚጨንቀኝ እኔ የማውቀው አላምንም። ለምን አላውቅም። የሆነ ሰው ጋር ትቻት ሲሄድ ምናምን ነገር በጣም ነው የሚጨንቀኝ የምር። በቃ ምን ትሆን ይሆን ትወርቅ ይሆን የሆነ ነገር ትሆን ይሆን ምናምን ብዬ እጨነቃለሁና ሁሌ ይዣት የምመጣው ለዛ ነው። ያው እንግዲህ ከቤተሰብ ጋር ያው የሆነ ችግሮች ተፈጥረዋል ብያቸዋለሁ። አሁን ላይ ከቤተሰብ ጋር ማለት እየተግባባን አይደለም። እነሱም ልክ ናቸው፣ አልፈርድባቸውም። ማለት በእነሱ ቦታ ሆኜ ሳስበው እኔ ልክ ናቸው። ማለት እኔ ያው ሊሆን የሚገባው የነበረው በእንደዚህ አይነት መልኩ አልነበረም። ብዙ ነገሮች መፈጠር የነበረባቸው በእንደዚህ አይነት መልኩ አልነበረም። እና ለዛም እረዳቸዋለሁ። ግን ያው ምንም ቢሆን ይከፋኛል። ግን ደግሞ በእነሱ በኩል ሆኜ ሳስበውም ደግሞ እረዳቸዋለሁ። ማለት ያው ቤተሰብ ናቸው፣ ብዙ ነገር ይጠብቃል። በተለይ ደግሞ የሴት ልጅ ቤተሰብ ምናምን ሴት ያለበት ቤት ሲሆን እናቶች ከምንም በላይ እናት አባት በጣም ይጠብቃሉ። ማለት በቃ ልጄ ደርሳልኝ ከዛ እንደዚህ አኩታይ ለወግ ማድረግ ብቻ ብዙ ነገሮች አሉ። የምሬን ነው። እነዛ ነገሮች አለ መሆናቸው በጣም ነው እኔንም የሚከፋኝ። ግን አንድ ቀን ያው መሆኑ አይቀርም ብዬ አስባለሁ። እና ያው ከቤተሰብ ጋር ያለኝብኝን ችግር አሁንም ቢሆን ለመፍታት እሞክራለሁ። የምሬን ነው በቃ ምክንያቱም ጥፋተኛ ነኝ። ጥፋቴን አምኛለሁ። በቻልኩት አቅም ከቤተሰብ ጋር ምክንያቱም ምንም ቢሆን ምንም ዞሮ መጨረሻ ከጎናችን ሊሆን የሚችለው ቤተሰብ ነው፣ ማንም አይደለም። እና ቤተሰቦቼ ማስከፋት አልፈልግም። ብቻ ያው አወራቸዋለሁ ብዬ አስባለሁ። ማለት እያወራቸው ነው፣ ግን አለ አይደለ በቃ እነሱም ተረድተውኝ እኔን አንድ እንሆናለን ብዬ አስባለሁ። እና ቤተሰቦች አሁን ያለውት አንዳንዴ ጓደኛዬ ጋር ነው የምሆነው፣ አንዳንዴም ብቻ እንደ ሁኔታው ነው። እና በቃ ሚላ እስቲ ይምጣና ደግሞ እሱ ምን ሊለኝ እንደፈለገ አላውቅም። የሆነ ማውራሽ ነገር አለ ነው ያለኝ። እንግዲህ ይምጣ። ብዙ አላውራ ልጠብቀው እሱን። ከዛ ምን እንደሚለኝ እንሰማለን።
ብቻ አዩዬ እንዴት ነሽ? ሰላም ነው? እንዴት ነሽ? ደህና ነሽ? ይጣዬ እንዴት ነሽ? ደህና ነሽ? ሰላም ነሽ? ሰላም ነው? ስቃለሽ ደግሞ ስቃለሽ? ቆንጆዋ ልጅ ደህና ነሽ? ሰላም ነሽ? ማውራትም ትፈልጋለች። ደህና ነኝ ብትል ደስ ይላታል። ሰላም ነው? አዩ እንዴት ነሽ? ቆይታ እንዴት ነው? አለው ያው ፈልግሻለሁ ስትለኝ እኔ ደግሞ ካሜራ ይዤ መጣሁ። ያው ከሌሎም አይ ምን አለ መሰለሽ አንዳንዴ ማለት ነው እንዴ ልንገርሽ፣ አሁን ላይ ያለሽበት ሁኔታ አንቺም ቢኒያምም ጥሩ አይደላችሁምና ይሄ ነገር ትክክል አይደለም። ለምንድን ነው በላይፋችሁ የምትቀልዱት? በቃ አንድ የሆነ ነገር ተፈጠረ አይደል? ከዛ በኋላ ቢያንስ ማብቂያ እኮ አለው አይደል? የሆነ ለሁሉም ነገሮች ማብቂያ አላቸውና እኔ በዚህ ሰዓት አንቺ ሴት ልጅ ነሽ፣ የልጅ እናት ነሽ። እቺ ልጅም ያላባትም ማድረግ የለባትም ብዬ ነው ማስበው። ወጥቷል። ስለዚህ አሁን ላይ ያላችሁበት ነገር ትክክል አይደለም። የቢኒያምንም ነገር አይቼዋለሁ። በጣም ነው ያዘንኩበት። ትክክል አይደለም እየሰራ ያለው ነገር ገብቶሻል? አዎ፣ ግን ያው እኔም በቃ እኔ ማለት በጣም ሞከርኩ አውቃለሁ፣ እሱንም እረዳዋለሁ። በጣም ብዙ ነገሮች ተፈጥረዋል። በጣም ታክሶኛል። በጣም ብዙ ነገር ብሏል። ግን ቢሆንም ደግሞ እኔ ደግሞ ከዛ በላይ መቻል ያሉብኝ ነገሮች ስለቻልኩኝ እኔ በቃ የሆነውን ነገር በሙሉ እንርሳውና ለልጃችን ስንል አንድንሁን ነው እያልኩት የነበረው። አንቺ እኮ ልጅ ተፋስኩ የለብሽም። ግን አሁን ምን አለ መሰለሽ፣ ምናልባት ቢኒያም መስሎት ሊሆን ይችላል። ግን ማለት ነው አሁን አንቺ ከሱ የበለጠ ደግሞ አስተዋይና ጠንካራ ሴት እንደሆንሽ አምናለሁኝ። ስለዚህ ነገሮችን ደግሞ የሆነ ነገር ስህተት ሲኖር ቢያንስ እሱ መመለስ አንቺ አያቅትሽም። ጎበዝ ነሽ፣ ጠንካራ ሴት ነሽ። ገብቶሻል? ምክንያቱም ጀግና ሴት ነሽ። በቃ እኔ አሁን ዝም ብዬ ሳስበው ብዙ ነገሮች ሊመጡ ይችላሉ፣ መጥፎ ነገሮች ሊመጡ ይችላሉ በህይወትሽ ማለት ነው። ግን ደግሞ ያንን እኮ አለፍሽው አይደል? በቃ እግዚአብሔር ፈቀደና አለፍሽው። አሁን ላይ ደግሞ እቺ ልጅ በቃ ያላባት ማድረግ የለባትም ትነግርሽ ማለት ነው። ቢኒያም ደግሞ እየሰራ ያለው ነገር ትክክል አይደለም። እኔ ቢኒያምን ደውዬለታለሁ ዛሬ ማለት ነው። በጣም በቃ አስጠንቅቄ ነገርኩት። እፈልጓለሁ ይመጣል። አንደኛ የፈለኳችሁ እዚህ ጋር ሁለታችሁንም ማለት ነው ፊት ለፊት ላይ አግኝቼ ያለባችሁን ችግር ያለውን ነገር በስነ ስርዓት እዚህ ጋር እዚሁ ፊት ለፊት ታወራላችሁ። አይደለም ያው ምን አለ መሰለሽ ሊቀየር የሚችል ነገር ያለው አይመስለኝም። እሱ ለኔ ስጪኝና ምን አለ መሰለሽ ቢያንስ ያለውን ችግራችሁ ምን እንደሆነ እሱም ችግሩ መጥቶ ችግሩን ያወራል። ያው ያንቺ አይቼዋለሁኝ ብዙ ነገሮች አሁን ለማስተካከል እየሞከርሽ ነው። በአንድ በኩል እኔ ካንቺ ጋር ነኝ፣ ምክንያቱም ብዙ ነገር ለማስተካከል ሞክረሻል። እሱ ደግሞ ያልሆነ ነገር ውስጥ ነው የገባው። ጭራሽ ደግሞ ቢኒያምን ትመልሰዋለች ብለን ያሰብናት ሴት ጭራሽ እሱ ጓደኛ ሆና መጣለች። እና ይሄ ነገር በጣም ለኔ በጣም ሼም ነው፣ በጣም ደብሮኛል። ያ ነገር ትክክል ስላልሆነ እዩ ምን አለ መሰልሽ አንዳንዴ እቺ ልጅ እኮ አድጋ ነገ ሀገሯን አገልግላ ጥሩ ደረጃ ላይ እንደምትደርስ አምናለሁ። ገብቶሻል? ግን እንደዛ የሚሆነው እሷ ቢያንስ ልቦኗ አሪፍ ሆኖ ጠንካራ ሆና ገብቶሻል? አንዳንዴ ምንም ነገር እኮ ልጆች ቢደረግላቸው ማለት ነው ፍቅር ከሌለ እኮ አያድጉም አንድ። ስለዚህ ፍቅር ደግሞ እናንተ ነው የምትመልሱትም ፍቅራችሁንም መመለስም ቢያንስ ደህንነታችሁንም መጠበቅ የምትችሉት እናንተ ናችሁ። እሺ ማን ሊጠብቅ ነው? እኔ አልጠብቀውም። ምክንያቱም እኔ የራሴ ላይፍ አለኝ። አንቺ የራስሽ ላይፍ ራስሽ ካላስተካከልሽ ማን መጥቶ ያስተካክሏል ስታስቢ? ኢየሩሴ አሁን ምናልባት አውቁ የሞከርሽ እኮ ነው። ግን ምን አለ መሰለሽ ቢኒ ያው ሊረዳኝ አልቻለም ማለት በዚህ ልክ እንደዚህ መሆኑ ተገቢ ነው ብዬ አላስብም። እሱም ብዙ ነገር ሆኗል፣ እኔም ብዙ ነገር ሆኛለሁ አይደለ? ስለዚህ ማስተካከል ያለብንን ነገር አውርተን እንፍታ እናስተካከል ነው ያልኩት። ምክንያቱም እኔ ጥፋተኛ አይደለሁም አላልኩም። እሱም ደግሞ ብዙ ጥፋቶች አሉበት። ስለዚህ ሁለታችንም ጥፋት አለብን። እኔም ለጥፋቴ ይቅርታ ጠይቄው በቃ ለልጃችን ስል ማድረግ ያለብን ነገር ፈጣሪ እኮ የሚወደው አንድም ይኸውልሽ እርስ በርስ ይቅርታ መባባል ይቅርታ መጠየቅ እኮ በጣም ፈጣሪ የሚወደው ነገር ነው። ገብቶሻል? አለመታዘዝ ነው ፈጣሪ የማይወደው። አንቺ ፈጣሪ የሚወደውን ነገር አድርገሻል። ከዚህ በፊት መጥፎ ነገር እንኳን ብትሰሪ አሁን ላይ ቢያንስ ወደ ፈጣሪሽ ተመልሰሽ ለሰው ይቅርታ ማድረግን የመሰለ ነገር ደስ ይላል። በቃ ገብቶሻል? እሱ ደግሞ አሁን ያለበት ሁኔታ ትክክል አይደለም። በቃ እኔ በስነ ስርዓት ለዛ ነው አንድም ላገኘው የፈለኩት ማለት ነው። በቃ እሱን አግኝቼው ችግሩ ምን እንደሆነ ይናገራታል። ገብቶሻል? እንግዲህ እኔ በዚህ ቀልድ እኔ አላውቅም። የምሬን ነው ኢየሩስ። እኔ በጣም ነው የሚደብረኝ። ምክንያቱም የሆነ ሰው ቢያንስ በፍቅር እንዲኖር እፈልጋለሁኝ። በቃ እኔ የማውቀው ሰው እናንተ ተጣልታችሁ የሆነ ማይሆን ነገር ውስጥ ስገቡ ደስ አይለኝም። እኔም እኮ ነገር የሆነ ስህተት በፈጥር እኮ ምን ሆኗል ሚሊዮን ብላ መተሽ ትነግሪኛለሽ። እንደዚህ ምንድነው እንደዚህ ሆንከው ትይኛለሽ። መቼም ካልወደድሽኝ ወይም ደግሞ የሆነ ከኔ ጋር ችግር ካለብሽ ምናምን ነው ዝም የምትይኝ። ግን ደግሞ እኔ እንደ ወንድምሽ የምታይኝ ከሆነ ቢያንስ የሆነ ቦታ ሳጠፋ እንኳን ትነግሪኛለሽ። ለዛ ነው እኔ እህቴ ነሽ
እሱም ወንድም ነው። ቢያንስ ያለባችሁን ችግር እዚህ ጋር ፊት ለፊት አውርታችሁ ቢያንስ ያለውን ነገር መፍታት ያለባችሁ ነገር መፍታት ነው። በቃ አለቀ። እቺ ልጅ ጎበዝ ሆና አድጋ ልጅ እኮ ያድጋል፣ ፈጣሪ ያሳድገዋል፣ ልጅ ያድጋል። ግን ቢያንስ ስታርግ ቢያንስ እንደዚህ በቃ የሆነ ባይደብራት ገብቶሻል። ጎበዝ ሆና ቢያንስ ጠንካራ ሆና በትምህርቷ ምርጥ አሪፍ ደረጃ እንዲኖራት ቢያንስ የእናንተ ክትትል ያስፈልጋል። የወላጆች እኮ ክትትል ለልጆች በጣም ምርጥ ነው አይደል እንዴ? ስለዚህ እናንተ አሁን እቺ ልጅ ህፃን ሆና ትንሽ ሆና በዚህ ሰዓት እንዴት ነው የምትጣሉት እናንተ? ሲጀመር ቢያንስ ለልጅቷ ቢያንስ ማሰብ አለባችሁ። በቃ የራሳችሁን ነገር ተውት። እቺ ልጅ ትደግ። እኔ የራሴን ነገር በቃ እኔም እሱን እርቼው ያለውን ነገር ላወራው የምፈልገው ያንን ነገር ሁሉ ነገር ከዚህ በኋላ እሷ ናት። ምንም ነገር ለሷ ነው። ምንም ነገር ሊከሰት ይችላል። ግን በቃ ትዕግስት፣ ጠንካራ እንድትሆኝ ይፈልጋሉ። በቃ ትደግ። ሌላው ይደርሳል፣ ችግር የለውም። ግን መጀመሪያ ልጃችሁን በስነ ስርዓት ጎበዝ አድርጋችሁ ማሳደግ አለባችሁ። እቺ አንድ ፍሬ ልጅ ምንም አታውቅም። በዚህ ሰዓት አታንገላቷት። በቃ አሁን ጠርቼዋለሁኝ ቢኒያምንም አሁን ያለውን ነገር እናወራለን። በቃ ችግሩ ምን እንደሆነ ያለውን ነገር ይነግረኛል። አይሻልም? በቃ ብንጠብቀው ይሻላል። ቀን ጠብቆ እንደነሳኝ ፍሬ ወቀበኩ እንጂ ቆሜ ኪዳን ምሕረት መቼ ከፋ ነበር በኔ ብቻ ማናየልኝ ተጋያለ የኔ ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስትሬ ቀን ጠብቆ እንደነሳኝ ፍሬ ወቀበኩ እንጂ ቆሜ ኪዳን ምሕረት መቼ ከፋ ነበር በኔ ብቻ ግራት እንኳን ወደደ እንጂ ልቤም አንቺን ብቻ አልክዳላት በቡ ቃሌን በፍራቻ ሰላም ነው። ካሜራ ይዛችኋል? አዎ ስለሚያስፈልግ ይዘን መጥተናል። ሰላም ናቸው። ያስፈልጋል ልጅቷን መጀመሪያ ራሳችሁን ስታስተካክሉ ልጅቷን መንካትም ያለባችሁ ማስተካከልም ያለባችሁ። እየሩስ በዚህ ሰዓት ለልጅቷ በጣም እየተጨነቀችና እያዘነች ያለች ሴት ነች። ገብቷል? ሰው ሆኖ ማያጠፋ የለም። አንድ ስነግር ማለት ነው። የሰው ልጅ እኮ እኛ ፍጹም አይደለም፣ እናጠፋለን። ግን ደግሞ ምንድነው አንተ የፈለገ ይመጣ እስከዛሬ ሁሉ ነገር ብለ ቢያንስ ባለቀ ደቂቃ እንደዚህ የምትሆነው እቺ ልጅ አታሳዝናችሁ ነው ወይስ ምንድነው? ቢኒያም በጣም እውነት እኔ በጣም እንደዚህ ትወርዳለህ ብዬ አስቤ አላቅም ነበረ። በጣም ግን ወርደህብኛል። ከአንድ ወጣት ልጅ የማይጠበቅ ነገር ነው እየሰራ ያለኸው። እውነት በጣም ይሄ ሼም ነው። በጣም የሚደብር ነገር ነው እያረክ ያለኸው ማለት እዚህ ነው የጠራኸኝ። አዎ ችግራችሁ ምንድነው? ችግራችሁን ለምን ፊት ለፊት ማታወሩት? እቺ ልጅ አታሳዝናችሁም? እቺ አንድ ፍሬ ልጅ ምንድነው ችግራችሁ? እንዳለሽ በቃ አልመጣም ከዚህ በኋላም ላላገኛት አይኗን ላለማየት ቃል ገብቼ ነው። ይሄ የስንፍና ምልክት ነው። አንዴ እዚህ ጋር አስቆማቸዋለሁ። የስንፍና ምልክት ነው ይሄ። እንደዚህ ሲጀመር ክብር ልሰጣት ይገባል። የልጆች እናት ነች። ለምንድን ነው ክብር የምሰጣት? እኔ እኮ የልጄ እናት አይደለች ነች። ምን ማለት ነው? እያወራች ነው እንደዛ እያለች ስሜን እያጠፋች ነው። እቺ ልጅ የኔ ልጅ አይደለች። አይ ካሚራ ለዚህ ነበረ ማለት እሱ መጥራት አልነበረብን። ብትነግረኝ እኔ መጀመሪያ አንተ ላገኝሽ ፈልጋለሁ ስትለኝ እሱ እንደሚመጣ ብትነግረኝ አንተ ራስን ታስበልጣለህ። ራስን ለምን ታስበልጣለህ? ቆይ አይደለም አንቺ የኔ ልጅ ያልሆነች ልጅ ምንድነው የኔ የቢኒያም ናት ብለሽ እንደዚህ ድርቅ ያስባል። እንደፈለክ ለመሆን ነው አይደል እንደዚህ እያልክ ያለው? ኦኬ ልጅ ካለ ማንም አይቀርበኝም ማለት የትኛውም ሴት አትቀርበኝም ብለህ ስለምታስብ ነው እንደዚህ እየሆንክ ያለው። አንቺ ልጅ የኔ አይደለችም። እኔ ስለ እንደዛ ነገር አታወሪብኝ። ስለ እኔ የፈለኩትን የራሴን ህይወት መኖር እችላለሁ። መብቴ ነው፣ ያ መብቴ ነው። በቃ ልጄ ናት ብለህ ያን ሁሉ እኔ እንኳን በዛ አይደለችም አልሽኝ። ልጅ አይደለችም ብዬሽ ክድ እንኳን ማለት ነው በጣም በቃ አለ አይደለ አሁን እዚህ ጋር ተጨቃጨቁ አይደለም የጠራኋችሁ አንድ ነገር በጣም ደጋግመህ ስትናገር ነበር በኮንፊደንስ አይደለችም አልሽኝ። አንዴ ያስቆማችኋለሁ እዚህ ጋር እኔ እዚህ ጋር ልትጨቃጨቁ ወይም ደግሞ የሆነ እንድትናደዱ ምናምን ፈልጌ አይደለም የመጣሁት። በቃ ልቀቃት አንዴ ልቀቀት በስነ ስርዓት መጀመሪያ አስተካክል። ምን አገባ? ይመለከታል አይመለከትም?
መጀመሪያ ሌላ ነገር እቺ ልጅ በስነ ስርዓት ማድረግ አለባት ነው እያልኩ ያለሁት። ሌላ ጣጣችሁ እዛው ችግር የለውም፣ ግን እቺ ልጅ በስነ ስርዓት ማድረግ አለባት። ሌላው ቢቀር እኮ ሚላ የምር እና ደግሞ ጸባይን ብታስተካክል ደስ ይለኛል። ካንተ የማይጠበቅ ነገር ነው። ጭራሽ ደግሞ አስታርቂልን ብለን የላክናት ልጅ በዚህ ልክ ወርዳ ማየቴ በጣም ሼም ነው። እሷ ፍቅረኛ ነች። ውብ ሴትማ ነበረች። ያው አጠገብ ገብቷላ። ውብ የሆነች ሴት ማለት ነው። እንደሷ ደግሞ ማንንም ደግሞ እንደማታገኝ እነግራለሁ እዚህ ጋር ማለት ነው። ገብቷላ አይደል? እንደፈለገ እኔ ሚላ እኔ ከዚህ በኋላ እንደፈለገ መሆን ይችላል እሱ ግን ማለት ነው። ይኸውልህ አንድ ነገር ልንገርህ፣ ቢያንስ እንኳን ውስጥ የምር የዛኔ የነበረው የልጅ ፍቅር የዛኔ የነበረው እንደዛ ስትሆን የነበረው በሙሉ የት ሄደ? እሺ ያጠፋሁት እኔ ነኝ። ይቺ ልጅ ምን አጠፋች? ንገረኝ እስቲ። እኔ ነኝ አይደል ያጠፋሁት? ግን ይቺ ልጅ ምን አደረገች? ቢኒ ያውልህ እኔ ባንተ ምክንያት ብዙ ነገር ሆኛለሁ። እኔ ደጋግሜ የፈጣሪ ስጦታ ነው። ምንድነው እናንተ የናክል የምታካብሩት? ልጅ እኮ የፈጣሪ ስጦታ ነው። አሁንም ቢሆን ደግሞ ያም እየተነሳ በፈጣራቸው ማላቃቸው እንደ ጀማሪ አፍቃሪ የልጅ አባት እኔ ነኝ የልጅ አባት እያሉ እኔ ላይ እንትን እንዲያረጉኝ አትፍቀድላቸው። በቃ ተናገር። ምንም መካድ እኮ አይጠበቅብህም ቢኒ። ታውቃለህ ያን ሁሉ ጊዜ ልጅቷ የኔ ናት የኔ ናት ብለህ አውርታል፣ ተናግረሃል። አሁን ላይ በዚህ ልክ መካድ ያስፈለገው ለምንድን ነው? ችግር የለውም እሺ በቃ እኔ ይኸውልህ አንድ ነገር ልንገርህ፣ ችግር የለውም። እኔ ለልጄ መሆን ያለብኝ ማድረግ ያለብኝ ነገር በሙሉ አረጋለሁ። ለልጄ መሆን ያለብኝ እሆናለሁ። ከዚህ በኋላ ለልጄ አላንስም። ግን ደግሞ ይሄ የልጁ አባት አይደለም ብለህ የምታወራው ነገር አቁም። አይደለም እኮ ችግር የለም። እኔ አልጠይቅህም ምንም ነገር አልኩህ። አይደለም አንዴ ስማኝ። ይኸውልህ የፈለገ ነገር ይምጣ፣ አንድ ነገር ብቻ ስማኝ። ገብቶሃል? የፈለገ ነገር ይሁን እቺ ልጅ ቆይ ምን አጠፋች? ምን አረገች እንዴ? አይ ገና ለገና ሲያስብ ትንሽዬ እንኳን ቢያንስ ሊሰማ ይሞክር። እንዴት ነው የሚሰማኝ? እኔ ቆይ እኔ ያልሆነች ልጅ ለምን ውሰድ ነው የምትሉኝ? መታደል እኮ ነው ልጅ እኮ እኔ ገና ለገና ይሁን ስለተቸገርሽ ነው እንዴ የመጣሽው አንቺ ልጅ? ገና ለገና ይሁን እኮ ነው። ይሄን ፈርተህ እናንተ ቆይ ምንድነው ህፃን የሚያረጋችሁ? ቢያንስ ለዚች ልጅ አታስቡም? ምንም ካንተ ስላጣሽ አይደለም እኔ ጋር የምትመጪው። መሄድ ስላጣው አይደለም እኔ ተመይዳ አይጠበቅብኝ። በእኔ አልተጀመረም። ባይዘው ልጇን ብቻዋን የምታሳድግ ሴት መሆን በእኔ አልተጀመረም። እሺ በቃ አሳድጊ እንዴት አድርጌ እንደማሳድጋት ደግሞ አሳይሃለሁ። ግን አሁንም ቢሆን ለልጅቷ ፍቅር ስጣት። ችግር የለ። እኔ እናንተ ነገር እኮ ይቅር ብዬሃለሁ። አንድ ሰው እንደ አንድ ወንድ እኔ ለልጅቷ የኔና አንተ ነገር ይቅር ብዬሃለሁ። እንደ አባት ምናምን አትበኝ። አባቱ አይደለሁም ጭራሽ አይደለም። እኔ እዚህ ልጅ አባት አይደለም። ማንም እኔ የማላውቀው ከመሬት ተነስቶ የነሱ መነጋገሪያና የነሱ እንትን መሆን አልፈልግም። ማንም በዚህ ነገር ስም እንዲሰጠኝ አልፈልግም። አንተ እንደዚህ አይባልም። ምን ሆናል? ያን ሁሉ ጊዜ እኔ ነው የምትመስለው ማለት ነው። እንደዚህ የምር ቢኒያም እንደዚህ ጠብቄው አላውቅም ነበረ፣ ግን እንደዚህ በመሆነ በጣም ነው ያዘንኩት። ተናገሪ እዩ፣ እውነቱን አውጪ። የምር በቃ ላንቺ እኔ ካንተ ምንም የምፈልገው ጥቅም የለም። እኔ ችግር የለውም። ሰላም እንድታገኝ ልጅቷን አባት የሆነ ነገር አምጣ፣ ለልጅቷ የሆነ ነገር አድርግ፣ ዳይፐር ግዛ፣ ወተት ግዛ፣ የሆነ ነገር ግዛ ምናምን መባል ፈርታ ከሆነ እኔ ያንን ነገር አልጠይቅም። አለቀ። እግዚአብሔር ይመስገን። ማረግ መስራት ባለብኝ መንገድ ሁሉ ሰርቼ ለልጄ መሆን አያቅተኝም። ያንን ነገር አልፈልገውም አልኩ እኮ። አሁንም ቢሆን እኔ ከኔ ጋር ሁን ብዬ አይደለም እየለመንኩ ያለሁት፣ ግን ለልጅቷ ታስፈልጋታለህ ነው እያልኩ ያለሁት። ቢያንስ እንኳን እቺ ልጅ በቀን አንዴ እንኳን አንተን ማየት ይጠበቅባታል። ካንተ ጋር ይሆናል ጊዜ ልትሰጣት ይገባል። እንደዚህ አይነት ወሬ የምታወሪው ምን ማለት ነው? ለምንድን ነው ማለት አንተ ስርዓት ይኑርሽ። አንተ ይኸውልህ ሁሉ ነገር ኃላፊነት አለብህ። ገብቶሃል ቢኒያም? ኃላፊነት አለብህ። ችግር ይሄ ነው አይደለ? እኔ ራሴ ወጣ መጀመሪያውኑ ይኸውልህ አንተ እኔ አሁን እዚህ ጋር መናገር አልፈልግም፣ ግን ያን ሁሉ ነገር ያወራኸውን የተናገርከውን ነገር አትርሳ። እሺ እሺ ጂሊዳውን እኔ እናንተ እኮ እዚህ ጋር እኔ እናንተ እኮ በፊቱ ነው ችግራችንን ምን በእናንተ ያምር እንደዚህ አንጨቃጨቅ። በእናንተ እንደዚህ ያምር በጣም አያምርም። የምሬን ነው ይልሽ ማለት ነው። እኔ እና አንቺ የሚባል ነገር የለንም። ይኸው እያየች ትስቃለች። ይሄ ማለት ደግሞ የሆነ ነገር አለ። በቃ ይሄ ነገር አለ አይደለም። ማንንም ማየት ትስቃለች። ልጅ እኮ ስሜት የሚባል ነገር እኮ አለ። ገብቷል? ፍላጎት የሚባል ነገር አለ። ይሄው ካገኘች ጀምሮ እየሳቀች ነው። አርፈ ብትቀመጥ ይሻላል። ይሄ እንደ ጀማሪ እንደ ወጠጤ አፍቃሪ ሄዶ እዚህ ጋር ከሴት ጋር መለጣጠፍ ይቅርብህ። ይሄው ውብ ሴት አለች እዚህ ጋር። መታረቅ ካለባችሁ አሁን ታረቁ። እኔንም አስደስቱኝ። በቃ አለቀ። ነገር አልፈልግም። ችግር የለውም። ምንድነው እነዚህ የፈለጉት? አይደለም ያው እሱ እያሰበ ያለው ነገር ምን ታውቃለህ? ሚላ አሁን የምራ በቃ እያሰብኩት ያለው ነገር ምን ጀመረ። በቃ የልጅቷ ኃላፊነት ሙሉ በሙሉ እኔ ላይ ይሆናል ነው ብሎ እያሰበ ያለው። አባቱ ምንም ይኸው በስነ ስርዓት ያሳድጋታል። ልጅህን በስነ ስርዓት ነው የምታሳድገው። በስነ ስርዓት ስነግርህ ማለት ነው። በስነ ስርዓት ያሳድጋት። እኔ አልችል ልጅ የለኝ ምን የለኝ። እኔ
እዩ እኔ ልጄ እያልሽ ስሜን አታጥፊ፣ ህይወቴ ልኑርበት። አሁንም ደግሜ የምነግርሽ ሚላን እኔ ከዚህ በኋላ እንድጠራኝ እንደገና ሌላ ህይወት ለማበላሸት ያገባሽም ስለዛ ሌላ ህይወት እሺ አግባኝ ችግር የለውም። ግን እኔም ሴት ነኝ። እኔ ላይ የደረሰው ነገር እሷ ላይ እንዲደርስ ስለማልፈልግም ነው እየተናገርኩ ያለሁት። አንተ በስነ ስርዓት ቢያንስ አድምጣት። የምታወራው ነገር ትክክል ነው። ልጅ ታስፈልጋታለህ ነው ያልኩ። አለቀ። ከኔ ጋር የመሆን ግዴታ የለብህም። እኔም ደግሞ አንተ ጋር የመሆን ግዴታ የለብኝም። ግን ልጅ ታስፈልጋታለህ ነው፣ ሌላ ምንም አይደለም እያልኩ ያለሁት። እሺ አንቺ ከዚህ በኋላ ማለት ነው ቪዲዮ ይዘሽ እንድትመጪ አልፈልግም። ይኸውልሽ በጣም እግዚአብሔር እንደዛ የሚያደርጋችሁ ምንድነው? ቆይ እኔ አልገባኝም። እንዴ ይዘሽ አንተ ኧረ ቢኒያም እውነት ተስተካከል። ትክክል አይደለም እያረካ ያለው ነገር። እኔ እቺ ልጅ ስሜን እያጠፋች ነው። በቃ ትክክል ነች እሷ። ሂድ በቃ ስሜን በቃ እውነት በጣም ነኝ። በዚህ ልክ እኔ አላየሁም። ካሜራ በተለይ ይዘሽ ይሄን ቪዲዮ ራሱ ታጠፊዋለሽ። ስማኝ ከዚህ በኋላ እቺ ልጅ ናት እያልሽ እንዳትመጪብኝ። አዎ እያጠፋች ነው ብለህ ሂድና ክሰሰኝ። ወን ልብ ስማ ያለው ነገር ትክክል ነች። እየሩስ በጣም ትክክል ነች። ምክንያቱም ማለት ነው እቺ ልጅን እያንገላታህ ነው ያለው። ትክክል ያለው ነገር ስራ እየሰራ ነው ቢኒያም። በቃ አይደለም ምን ማለት ነው? ቆይ ያለች ልጅ ውድ እኮ አጠገብ ነች ያለችው። ሁለት ውድ አለክ። በቃ ሌላ እንዳለ ርካሽ ተራ ነገር ነው እያሰብክ ያለው እየሰራ ያለው ነገር ትክክል አይደለም ማለት ነው። ገብቶሃል? ስሜን እያጠፋሽ ነው ብለህ ስሜን አትጥሪ። ከዚህ በኋላ ትክክል ነች ይኸውልህ፣ ያስጠይቃል ሲጀመር። ገብቶሃል ቢኒያም? በኋላ ችግር ውስጥ እንዳገባ ያስጠይቃል ሲጀመር። ልጅ ነች። ልጅን መንከባከብ ደግሞ ግዴታ ነው። ለአንዴና ለመጨረሻ ጊዜ አስጠንቅቄሽ ነው የምሄደው። አንዴ እናገራት በእናትህ ነው። ካሁን በኋላ ጭራሽ እንድታወራት አልፈልግም። ሂድ እኮ አንዴ አይደለም እንድታወራት አልፈልግም። እሺ እየደጋገመች በቃ እየረበሸች ነው። እኔ በራሴ በኩል ማስተካከለው አስተካክላለሁ። እዩ ዝም በል ሂድ በቃ ሂድ እንደው ሂድ እዩ። ፈጣሪ ያውቃል። ምንም ነገር እንዳታስቢ እሺ። እኔ ይኸውልሽ እንደ ወንድም አጠገብሽ አለሁኝ። ማንኛውም ነገር ችግር ቢፈጠር እኔ አለሁልሽ። እሺ ገብቶሻል? አየሩስ እኮ አሁንም ቢሆን እኮ እኔ የፈለኩት እኔ የሱን እኔ አላውቅም ብቻ በቃ አይዞሽ በቃ ችግር የለውም። ይኸውልሽ እኔ እንዴት ኃላፊነቱን እንዴት እንደሚወጣ እሱን እኔ አሳየዋለሁኝ። ግን ደግሞ አንቺ በቃ ራስሽን ጠብቂ። እቺ ልጅን ተንከባከቢያት። ፈጣሪ ያውቃል። ለሁሉም ነገር ከፈጣሪ በላይ ማንም የለም። ሰማሽኛ? ማንም የለም። በቃ እንዴ አንቺ በፈጣሪ ታምኛለሽ? በፈጣሪ ጠይቁ። በቃ አለቀ። ተይው እሱ ራሱ ይመጣል። በሄደበት እግሩ ራሱ መጥቶ ለምኖሽ ይመጣል። ስነግርሽ ማለት ነው። ከሴት በቃ ተይው ነገር ያለው እየመሰለው ነው በጣም እግዚአብሔርን እኔ እንጃ። ከብዳል ያለው ነገር በጣም ትክክል አይደለም። በቃ እኔ እውነት በዚህ ልክ ራሱ እንደዚህ ወርዶ ማየቴ በጣም ነው ያስጠላኝ። እንዴ አታሳዝነውም? ቢያንስ እቺን የመሰለች አንድ ፍሬ ልጅ ነገርኩ እኮ ያንን ሁሉ ጊዜ እኔ በዛ ልክ ልጅ አይደለችም ብዬ ስከራከር የነበረበት ምክንያት አሁን በደንብ ይገባቸዋል ብዬ አስባለሁ። ሁላችሁም የምሬ ነው። በቃ ያ ሁሉ ችግር ውስጥ እንድገባ ያደረገኝ ምክንያት አሁን በደንብ ይገባቸዋል ብዬ አስባለሁ። እዩ በቃ ትክክል ነሽ እኮ። እኔ አሁን ይኸውልሽ ያለውን ነገር እኔ አንቺን ሎክስሽ ምናምን አይደለም የመጣሁት። ልጅ ማሳደግ ማለት ምን ያህል በጣም ከባድ እንደሆነ አውቀዋለሁኝ። ችግር አለ፣ ህመም አለ፣ ብዙ ነገር አለ። ገብቶሻል? እኛ ወንዶች ስንባል ብዙ ነገር ላናቅ እንችላለን። በቃ እኛ ብቻ ዝም ብለን መጀመር ብቻ ነው፣ መጨረሻውን እኛ አናቅም። በቃ ይሄ ችግር አለብን ሁላችንም ማለት ነው። እናንተ ደግሞ ሴቶች ደግሞ በጣም ጎበዝና ጠንካራ ናችሁ። ምክንያቱም በጣም ለማሳደግ ያለው ፊዳ እናውቀዋለን። ገብቶሻል? እና እኔ ለዛ ነው አጠገብሽ ሆኜ በዚህ ልክ እንደዚህ ተጨንቄ ማወራው። እሱ ግን ደግሞ ማለት ነው ሌላ ታሪክ ላይ ነው ያለው። ያን ነገር ደግሞ ማለት ነው ታሪኩ ገብቶት ድጋሚ ትክክለኛ ታሪክ ውስጥ እንዲገባ እራሱ ማለት ነው ይሄ ጊዜ ጉዳይ ነው እንጂ ትዕግስት ነው። በቃ ዋናው ትዕግስት ነው። ስቶ ሁሉም ነገር ይገባል ብዬ በቃ ታዩ። በቃ እዩ አሁን ይኸውልሽ ሌላ ወሬ ምናምን ታዩ ይቅር። በቃ ግን ፈጣሪ ያውቃል ያለውን ነገር። ከፈጣሪ ጋር ዝም ብለን የምናየው ነገር ይሆናል። ራሱ በሄደበት እኮ እያልኩሽ ነው። በሄደበት ግን ራሱ መጥቶ ለምኖሽ ይቅርታ ጠይቆሽ ልጁም ትናፍቋለሽ ነው የምልሽ። ሌላ ነገር የለውም። በቃ አይዞሽ አንቺ ችግር የለውም። አመሰግናለሁ። እሺ ይላል በቃ ችግር የለውም። ያለውን ነገር በማንኛውም ሰዓት የሆነ ነገር ቢቸግርሽ አለሁልሽ አጠገብሽ። በቃ ቤተሰቦች እንግዲህ ያው ሚላ ጠርቶት ነበረ ማለት እኔ መምጣቱን እኔም አላውቅም ነበረ። እሱም ያው እኔ እንዳለው ቢያውቅ እንደማይመጣ ቃለው። ምክንያቱም በቃ እሱ እንደዚህ ሆኖ መቀጠል ነው የሚፈልገው። እኔም እስከዛሬ ድረስ ልጅ ታንታ አይደለችም ብዬ በዛ ልክ እነዛን ሁሉ ነገሮች ሲፈጥር የነበረው እንደሆነ ትረዱኛላችሁ ብዬ አስባለሁ። በዚሁም እና ቻው በቃ ቤተሰቦች